በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ክቡራን ዘማሪያን፣ ወንድማችን መምህራችን ዲያቆን ዮሐንስ፣ ወንድሞቼ እህቶቼ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። አምላካችን ልዑል እግዚአብሔር በሁላችንም አንደበት የተመሰገነ ይሁን። እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት ሰዓሊተ ምሕረት ድንግል ማርያም ከፍጡራን ሁሉ በከበረ ክብሯ የተመሰገነች ትሁን። ጻድቃን፣ ሰማዕታት፣ ቅዱሳን ሁሉ እንዲሁ የተመሰገኑ ይሁኑ። እንኳን አደረሳችሁ። ለዚህ ጊዜ ሁላችንን የሚያደርሰ ልዑል አምላክ እግዚአብሔር የተመሰገነ ይሁን። ወንድማችን ዲያቆን ዮሐንስ እንዲሁም ሁላችንም እዚህ ያለ ነው ለነዚህ መጻሕፍት ለህትመት መብቃት ያው እንደው ከበቁ ቆየት ቢሉም በአደባባይ እንዲህ ምኞታችንን ስላልተለዋወጥን ለህትመት መብቃትም እንዲሁ ደግሞ ለምርቃት ዕለቱም እንኳን ደስ ያለ እንኳን ለዚህ አበቃ ለማለት ወዳለሁ። ወንድማችን ዲያቆን ኢያሱ እንደተናገረው እንግዲህ አይነ ልቡና የተሰኘውን መጽሐፍ እዚህ ጋር ነገሩ ይታያል መሰለኝ። በጣም በጥቂቱ ነው የምናነሳው። በአጭር ደቂቃ እንዲህ አይነት መጽሐፍን ለመዳሰስ በጣም መራጭ መሆን ያስፈልጋልና በጣም በጥቂቱ ሰዓት እንዳንወስድ ተጠንቅቀን ለማድረግ እንሞክራለን። እግዚአብሔር አምላካችን በመካከላችን ተገኝቶ ያከናውንልን። አይነ ልቡና በቅንፉ እስከታች እንደምታዩት ትምህርተ ጽድቅ ቅጽ 2 በሚል ርዕስ የቀረበ በዲያቆን ዮሐንስ ጌታቸው የተዘጋጀልን መጽሐፍ ነው። መጋቢት 2018 ዓመተ ምህረት ነው የታተመው። የገጽ ብዛቱ 464 ገጽ ነው። በኤ5 የታተመ ነው። በውስጡ በአራት አበይት ክፍሎች የከፈላቸውን ርዕሰ ጉዳዮች ይዞልን የቀረበበት ነው። የመጀመሪያው በጣም ሰፊው ክፍል ነገረ ስጋዌን የተመለከተ ነው። ወደ 200 ባይደፍንም እስከዛ የሚጠጋ አይነት ገጽን የያዘው ከመጽሐፉ እርሱ ነው። ከዚያ ሁለተኛው ክፍል በእንተ ጥምቀት ብሎ ስለ ነገረ ጥምቀት በተለይ ጥያቄ የሚነሳባቸውን ጉዳዮች እያነሳ የሚዳስስበት ክፍል ነው። ሶስተኛው ከሌላው ይልቅ አጠር የሚለው በእንተ ዲያቆናት የሚለው ዲቁናንና ዲያቆናትን ክህነትን የተመለከተ ሀሳብ ያቀረበበት ነው። ልዩ ልዩ በሚል ደግሞ በአራተኛው ክፍል አሁንም በጣም አስፈላጊ የሆኑ ጉዳዮች ተነስተውበታል። አንደኛው ለአብርሃም የተገለጡት ሶስቱ ሰዎች በሚል እንግዲህ ቅድስት ሥላሴ ናቸው አይደለም የሚለውን ለመፍታት የቀረበ ነው። ሁለተኛው ቅድስት ድንግል ማርያም የጎሰቆለ ሰውነትን ለብሳለችን በሚል ይህንኑ ርዕሰ ጉዳይ ይዞ ምላሽ የሚሰጥበት ነው። ሶስተኛው ስለ ክብረ መስቀል ነው። አራተኛው ደግሞ ቅዱስ ዮሐንስ አርጓል ወይስ አርፏል ብሎ መልስ የሰጠበት ነው። ስለዚህ እነዚህ አራት ክፍሎች የመጨረሻው አራተኛው ላይ ያሉ ናቸው። በዋናዎቹ ክፍሎች እንግዲህ እነዚህን የያዘ ነው። ይዘቱን በተመለከተ አንድ መጽሐፍ እንዲሁ ለዳሰሳ ወይም ደግሞ ለግምገማም ሲቀርብ ከምን አንጻር የሚለውን ነገር ቀድሞ ማየቱ አስፈላጊ ይመስለኛልና እነዚያን ሁሉ እኔ 5 ነጥቦችን መረጥኩኝ። 5ቱንም ነጥቦች ለመዘርዘር ግን በጣም አስቸጋሪ ስለሚሆን በስፋት ለማየት ከ5ቱ ምናልባት 2ቱን ብቻ ምሳሌዎችን እያነሳን ከውስጥ የምናይ ይሆናል። ግን እንደ አጠቃላይ እንዲጠቅመን ያየውባቸውን ነጥቦች ለማንሳት ልሞክር። አንደኛው ጥልቀት ነው። ዴፕዙ ርዕሱን በምን ያህል ጥልቀት አይቶታል፣ ያነሳውን ርዕሰ ጉዳይ
የት ድረስ ነው ጠልቆ የመረመረው? ሁለተኛው ማብራሪያውም መሰረት ያለውና ሞጋች ነው ወይ? ሶስተኛ በአበው ልቡና የተቃኘ ነው ወይ? በተለይ የቤተ ክርስቲያን መጽሐፍ ሲሆኑ ደግሞ ዋናው ይሄ ነው። በአበው ልቡና መቃኘቱና ስክሪፕቸር መጠቀሙ፣ መጽሐፍ ቅዱስን በስፋት መጠቀሙ፣ ምንጮቹ በእነዚህ የዳበሩ ሀሳቦቹ በእነዚህ የዳበሩ መሆናቸውን ማሳየት በጣም አስፈላጊ ነው። ሁለተኛው ፍሰቱ ነው፣ ኮሄረንሱ፣ የማይጎረብጥ ፍሰት፣ አንዱን አንስቶ ወደ ሌላው ማይሄድ፣ ለርዕሱ ታማኝ ሆኖ እስከ መጨረሻው ድረስ ፍሰቱ ያማረ መሆን አለበት አንድ መጽሐፍ። ሁለተኛው ሙግቶቹ አንባቢ ሊከተላቸው ዘንድ የማይከብዱ፣ ዋናውን ሙግት የማያስረሳ ሌሎች ነጥቦችን ሲያነሳ። ሶስተኛው ሁሉም ምዕራፎች ለመጽሐፉ የሚያበረክቱት አስተዋጽኦ ያላቸው መሆን። አንዳንድ ጊዜ ከውስጥ ፍላጎት ዝም ብሎ ርዕስ መጨመር ጥሩ አይደለም እና እስከ መጨረሻው ድረስ አንድ ቶፒክ ከተያዘ ርዕሶቹ ለዚያ ታማኝ ሆነው ወይም ደግሞ የሚያበረክቱት ኖሯቸው ምዕራፍ ሆነው ከተቀመጡ ፍሰቱ በጣም የቀና ነው ማለት እንችላለን። ከኛ ቤተ ክርስቲያን አንጻር ደግሞ ቋንቋውም እዚህ ውስጥ ይገባል። ቋንቋ አጠቃቀሙ፣ ፊደል አገላለጹ፣ መልክዓ ፊደሉ በራሱ እና እነዚያ ጥንቃቄዎችም አብረው ይታያሉ። በአንድ ፊደል ልዩነት በአርዮስ ጊዜ እሱም እዚህ መጽሐፍ ላይ ደጋግሞ ያነሳው ለምሳሌ ሆሞኡሲየስ የሚለው አንድ ፊደል ነች የተጨመረችው። አርዮሳውያን ይመስላል ለማለት አንድ ፊደል በሁለቱ ኦዎች መካከል ጨምረው ነው ግራ ሲያጋቡ የነበረው። ስለዚህ ፊደልም በጣም ወሳኝ ነው ማለት ነው። ያንን ፍሰት የተዋቀረ ከማድረግ አንጻር ግልጽነቱ፣ አወቃቀሩ የመሳሰሉት እዚህ ውስጥ ይገባሉ። ሶስተኛው ይሄ የራስ የሆነ ነገር ማቅረቡ ኦሪጂናሊቲ እና አበርክቱ። የራሱን ነገር ነው ወይ ያቀረበው? በከመይቤ እንዳለ ሆኖ የአበውን ነገር ይዞ መምጣቱ እንዳለ ሆኖ የራሱን ነው ወይ? በተለይ በእኛ ጊዜ እንደው ልብ ካላችሁ አዕማደ ምስጢርን የተመለከቱ የተጻፉትን መጻሕፍት ይዋቸው እስኪ። በአብዛኛው እንደው ፓራግራፍም ፓሴጅም ርዕሰ ጉዳይም ኮፒ ተደርጎ አንዱ ላይ ሆኖ ሲታተም ታያላችሁ እና ያኛው እያለ ለምን ታተመ የምትሉት አይነት መጽሐፍ አለ። ደራሲው ተቀይሮ እኔ ብዙ ገጥሞኛል፣ እናንተም ገጥሟችሁ ከሆነ እና ብዙ አሉ። እንደው ሼልፋችን ላይ ያሉትን አንስተን ራሱ አዕማደ ምስጢረ ሥጋዌን አንስተው ሁሉም ላይ የተጻፉትን ብናይ ተመሳሳይ ሆኖ እናገኛለን። ተመሳሳይ ስላችሁ ርዕሰ ጉዳዩ እውነቱን አይደለም የምላችሁ፣ ፓራግራፉ ራሱ ፊደላቱ ራሱ አንድ ሰው ጻፈው የሆነ ሰዓት ላይ ከዛ ኮፒ ተደርጎ መጥቶ በኮቴሽን አግባብ ነው፣ ካለ ኮቴሽንም ታያላችሁ ብዙ ጊዜ እና ኦሪጂናሊቲ በጣም ወሳኝ ነገር ነው። ከዚሁ ጋር ተያይዞ ደግሞ አበርክቶ ምን አበረከተ? ሌሎቹ በዚያ ዙሪያ ያሉ መጻሕፍት ያላበረከቱትን ምን አበረከተ? በዚህ በጣም አስፈላጊ ስራ ስለሆነ ነው ይህንን እንዲህ መግለጽ ያስፈለገኝና ያ የሚታይበት ነው። ለቤተ ክርስቲያን አሁን ላይ ቤተ ክርስቲያን ላለችበት ለዚህ ጊዜ በእውነት እንደው የሚያበረክተው ነገር አለ ወይ? ባያበረክት ባይጻፍ ይሻል ነበር አይደል? ስለዚህ የሚያበረክተው ነገር አለ ወይ? አበርክቶም ዲግሪ ይኖረዋል አንዳንድ ጊዜና ያ የሚታይበት። አራተኛው የምንጮች አጠቃቀምና ባለቤትነት ቅድም ያልነው ስለሆነ ልተወሱ ርዕሰ ጉዳዮቹ በአስተማማኝ ምንጮች የተደገፉ ናቸው ወይ? ምንጭ አጠቃቀስም በጣም ብዙ ጉድፍ አለበት እንደምታውቁት እና ይሄም መታየት አለበት። ደራሲው ከቀደሙት ሊቃውንት ጋር ትስስር አለ ወይ? የቀደሙት በዚህ ርዕሰ ጉዳይ የጻፉት ቅድም ዲያቆን ኢያሱም ሲያነሳ አዲስ ነገርን አይደለም የምናነሳው መጽሐፍ ስንጽፍ ወይም ደግሞ ትምህርትን ስናስተምር እና የቀደሙት ያስተማሩትን ነው ለማድረስ የሚሞከረው እና ከቀደሙት ጋር ትስስሩ ምን ያህል ነው ተብሎ የሚታይበት። የመጨረሻውና በጣም ወሳኝ የሆነው አንባቢውን ይረዳል ወይ? አንባቢውን ይጠቅማል ወይ? ወይም በአንባቢው የሚነበብ ነው ወይ? በአንባቢው የሚነበብ ነው ወይ? ለየትኛው አንባቢ ነው የታሰበው? የቋንቋ አጠቃቀምና ለዚያ አንባቢ ተገቢነት ያለው ቋንቋ መሆኑ፣ መጽሐፉን ለታሰበው አንባቢ መልእክቱን ማድረስ የሚችል መሆኑ ወይም ጉዳዩን ማድረስ የሚችል መሆኑ፣
እነዚህ በጣም ወሳኝ ነገሮች ናቸውና ከነዚህ አንፃር ነው ለማየት የሞከርኩት። ጊዜ እንዳይጠበኝ ሁለቱን ዋናዎቹን በመነጽርነት ተጠቅሜ ይህንን አይነ ልቡናን ለማንሳት ልሞክር። ከመጨረሻው ልጀምር። አንባቢን ይረዳል፣ እንደገና ደግሞ በአንባቢው ይነበባል ወይ የሚለውን እናንሳ። ዲያቆን ዮሐንስ ይህን መጽሐፍ መጀመሪያ ሲጀምር ስለ ምስጢረ ሥጋዌ ነው እንግዲህ የመጀመሪያው ክፍል ያልኳችሁ እና በቅርብ ጊዜ ደግሞ በዚህ በሶሻል ሚዲያው ሲነሱ የነበሩ ብዙ አንባቢን ምዕመንን ግራ ሲያጋቡ የነበሩ በጎራ ተከፍለው የነበሩ ክርክሮች እንደነበሩ የምናውቀው ነው ነገረ ሥጋዌ ላይ። ስለዚህ ጉዳዩ አስፈላጊ መሆኑም ያጠራጥር አይደለም። እንደው የተጻፈበት ቢሆን ራሱ ለጊዜው ሰው እንዲሆን በጊዜው ባሉ በምንጠቀማቸው ምሳሌዎች እየመሰሉ ማስተማርን በራሱ ጠቃሚ ያደርገዋል። ግን ደግሞ እንዲህ አይነት ክርክር ባለበት እንዲህ አይነት ውዥንብር ባለበት መጽሐፉ በራሱ ርዕሰ ጉዳዩን በጣም አስፈላጊ ያደርገዋል። አንባቢውን ለመርዳት ግን ዲያቆን ዮሐንስ መጀመሪያ 5 ወደዚህ መጽሐፍም ሆነ ወደ ምስጢራት የሚገቡባቸው በሮች ብሎ መግቢያውን ቀለል ለማድረግ ሞከረ እና ይሄ በጣም ለአንባቢ አስፈላጊ ሆኖ አየሁት። ደግሞ እነዚህ 5ቱ በሮች በየመሃሉ እንዳስፈላጊነታቸው ሲጠቀሱ እናያቸዋለን። በፉትኖትም ይሁን በዋናው ጽሑፍ ውስጥ እንደዚህ ብዬ የነበረው ለዚህ ይጠቅማል በሚል አይነት እንዲህ አይልም መጽሐፉ ላይ በሚል አይነት መልኩ ግን በየቦታው ሲጠቀሱ እናያለን። አንዳንድ ሙግቶቹን ይሄንን ካለማስተዋል አንጻር የመጡ ናቸው እየተባሉ ሲገለጹ እና እነዚህ 5ቱ በሮች በጣም ወሳኝ ናቸው። የመጀመሪያው ምስጢራት በቋንቋ የማይወሰኑ መሆናቸውንና ቋንቋ ላይ በጣም ዲፔንደንት ከሆንን ምስጢርን ለመረዳት ሃይማኖትን ለመረዳት በጣም የምንቸገር መሆኑን ያሳየበት ነው። ሁለተኛው በምላት የማይታወቁ መሆናቸውን ምስጢርም የተባሉት ለዚያ መሆኑ። ሶስተኛው በአመክንዮ ብቻ ሆነን ወይም ሎጂካችን በጣም ጥሩ አመክንዮአችን የተማርነው ሳይንስም ጥሩ ቢሆን እንኳን በእኛ መግፊያ ሀሳብ የምንረዳቸው እንዳልሆኑ ወይም እስከ መጠን ድረስ ነው የምንረዳቸው እንጂ የቅድሙንም ተያይዞ በምላት የምንረዳቸው አለመሆኑን። አራተኛ ምስጢራተ ቤተ ክርስቲያን በእምነት የምንቀበላቸው መሆናቸው። አምስተኛው ደግሞ የተገለጡ እንጂ እኛ መርምረን የደረስንባቸው እንዳልሆኑ ተገልጠው ለአበው በተገለጠው መጠን የምንረዳቸው ናቸው የሚሉት የተነሱ ናቸው። በጣም አስፈላጊ ሆነው ነው ያገኘኋቸው። እነዚህ በተለይ በዚህ ዘመን እንደው ከዚያ በኋላ አሁን እንግዲህ እኔ ሳነሳ በሶሻል ሚዲያ የነበሩትን ነገሮች ብዙዎቻችሁ እንደው ተጠቃሚ ናችሁ በሚል ነው። አንዳንድ ክርክሮች ላይ ቋንቋ ምን ያህል የቋንቋን ነገር አለመረዳትና ሃይማኖትን በቋንቋ ይሄ ኢንፋይናይት ብለን የምናስበውን ፋይናይት ይወለዳል፣ ያድጋል፣ ይሞታል በምንለው ቋንቋ በመገደብ በጣም የተቸገርን መሆናችንን በየቦታው ይሄንን አንደኛውን በር ያልኳችሁን እየጠቀሰ ለማሳየት ሲሞክር የምናገኝበት መጽሐፍ ነው። ለዚህ እንደ ምሳሌ ማንሳት እችላለሁ። ለምሳሌ ምስጢር የተባሉት ከሱ ልጀምርና ታውቀው ስለማይጠቀለሉ ወይም አውቀናቸው ጨርሰናል ስለማንል የሚለውን ሀሳብ ከ220 ገጾች በኋላ 244 ላይ መልሶ ሲያነሳው እናገኘዋለን በፉትኖት እና አንድ ሌላ ክርክርን አንስቶ 244 ላይ ፉትኖቱ ላይ ምን ይለናል? እንግዲህ ርዕሰ ሀሳቡ በሲኦል ያሉትን ነፍሳት ጌታችን ጠርጎ አውጥቷል አላወጣም የሚል ክርክር እንዳለ እናውቃለን። እና ያንን ያነሳና የሕፃናት ጥምቀትን የተመለከተው ርዕሰ ጉዳይ ላይ ነው እና እንዲህ የሚል ነገር ያስነብበናል። በሲኦል የነበሩ ነፍሳት በአጠቃላይ ወጥተዋል ወይስ አልወጡም የሚለው የቅዱሳን አበው ብዙ አስተያየቶች ያሉበት ጉዳይ መሆኑ ይታወቃል። አንዳንድ ሊቃውንት ሁሉም ወጥተዋል ሲሉ፣ አንዳንዶች ደግሞ ባለማመን የነበሩት አልወጡም ይላሉ። ሌሎች ደግሞ በሲኦል የቀሩት የሐሳዊ መሲህ መንገድ ጠራጊ የነበሩት ናቸው ይላሉ። እንግዲህ ይህ የቅዱሳን አበው አስተያየት ነው።
እንዲህ አይነት አስተያየት የሚያመለክተው ቅዱሳን አበው እንኳን የእውቀት ወሰን ያለባቸው ፍጡራን መሆናቸውን ሲሆን በሌላ በኩል ለእግዚአብሔር የምንተወው ከኛ በላይ የሆነ ነገር መኖሩን ነው። ሁሉን ነገር እኛ በምናስበውና በምንረዳው መንገድ ብቻ መሆን አለበት ማለት ፈጽሞ ተገቢ አይደለም። አንዳንድ ነገሮችን ከማወቃችን ይልቅ አለማወቃችን የሚጠቅመን እንደሚሆን ሁሉ የሚያመለክት ነው። ምክንያቱም ሁሉንም ነገር ፎርሙላዊ አድርገን እንዳንሳሳትና ለእግዚአብሔር የሚተው ነገር መኖሩን ልብ ማለት ጠቃሚ ነው ይለናል እና በሩ ላይ የነገረንን ነገር እዚህ ደግሞ ምሳሌ አንስቶ በፊት እንዲህ ነበር ያልኩህ በሚል መልኩ እዚህ ጋር አንስቶት እናገኛለን። ቋንቋንም በተመለከተ ውስጥ ልክ እንዲሁ ቃላት ከኋላቸው ያለውን ሐሳብ ፈጽመው ሊሸከሙ የማይችሉ መሆናቸውን በአንድ ቦታ ያለ የቃሉ ትርጉም ሌላ ቦታ የተለየ ሊሆን እንደሚችል እንዲሁ ደጋግሞ ሲያነሳ እናገኛለን። ለዚህ ምሳሌ ገጽ 104 እስከ 106 ብናነሳው ለምሳሌ ሆሞኡሲየስ የሚለውን ቃል ያነሳና ይሄ ቃል አስቀድሞ ጳውሎስ ሳምሳጢን የተወገዘበት ቃል ነው። ሰባሊዮሳዊ ሞዳሊስቲክ ሞናርኪያኒዝም፣ ዳይናሚክ ሞናርኪያኒዝም የሚባሉ አስተምሮችን በክርስቶስ ላይ ይዘው የቀረቡ ሰባሊዮስ፣ ጳውሎስ ሳምሳጢን የተባሉ ከሃዲዎች ነበሩና የቅድስት ሥላሴን የአካልን ላይ ለመካድ ተጠቅሞ ሆሞኡሲየስ ብሎ አቅርቦ ነበረ። እስከ ኒቂያ ጉባኤ ድረስ ይሄ የተወገዘ ነበረ። በኒቂያ ጉባኤ ግን የክርስቶስ ባህሪ ከአብ ባህሪ ጋር አንድ መሆኑን ለማሳየት ሆሞና ኡሲየስ፣ ሆሞ ማለት አንድ አይነት፣ ኡሲያ ማለት ባህሪ ነው፣ በጣም ጠቃሚ ቃል ሆኖ ተገኘ። ስለዚህ በፊት ያስወገዘው አሁን ደግሞ በጣም ጠቃሚ ሆኖ እንደውም እዚያው ገጽ 105 ላይ ምን ይለናል? እንደ አጥር ሆነ ለቤተ ክርስቲያን ብሎ ገልጾት እናገኛለን እና ይሰማ ይሆን? ይሰማል አይደል? እሺ። ስለዚህ ቃላት በጊዜው ያለውን ወይም አሁን በምንጠቀምባቸው ጊዜ ያላቸውን አውዳዊ ፍቺ ማየት በጣም አስፈላጊ መሆኑን የምንረዳ ነው። ነገር ሃይማኖትን በተለይ ስንነጋገር ከዚህ ጋር በተያያዘ ሃይፖስታሲስን የተባለው አሁን አካልን ለመለየት የምንጠቀምበት ቃል አስቀድሞ ባህሪ ለማለት ይጠቀሙበት እንደነበረ እንግዲህ አካል እና ባህሪ በጣም የተለያዩ ነገሮች መሆኑን በመጽሐፉ ሁሉ ምስጢረ ሥጋዌን ባነሳበት ተዋሂዶን ባነሳበት ሲያነሳ ነበር እና እንደውም ዲዮናስዮስ ዘእስክንድርያ ሲጠቀመው ዲዮናስዮስ ዘሮም የተባለ ሌላ ሊቅ ግራ ገብቶት እንደነበር እና እንደዚህ ግራ መጋባትም የሚፈጥር እንደሆነ በደንብ ካልዘረዘር ነው ካላስረዳ ነው። ስለዚህ በቃላት መጋጨት ወይም ደግሞ በቃላት እንዲህ ነው ብሎ ሁሉን ሐሳብ ጠቅልሎ እንደሚያቀርብ አድርጎ መያዝ ለስህተት የሚዳርግ መሆኑን ያሳየበት ነው። ሚያፊሲስ የሚለውንም ቃል ቅዱስ ቄርሎስ መጀመሪያ ሲጠቀም ንስጥሮሳውያን በጣም እንደው ሞኖፊሲስ ከሚለው ጋር አያይዘው ወይም ዋጠው መጠጠው በሚል አንድ ባህሪ የሚለውን ይዘው የሚከተሉት ጋር አንድ ላይ አዳብለውት ይዘውት ይተቹት እንደነበረ ሲነሳ ነበረ። ስለዚህ ቃሉን ማንሳት ብቻ አይደለም ፋይዳው፣ ከጀርባው ያለው ሐሳብን መዘርዘር ማስረዳት ያስፈልጋል። ምናልባት እንዲህ ካደረገ የምንከራከርበት ጉዳይ አንድ አይነት ሊሆን ይችላል፣ በአገላለጽ ብቻ የተለያየ አንዳንድ ጊዜ እና ይህን ያነሳበት ነው። እዚህ ላይ በጣም ወሳኝ ስለሆነ እንደው በደንብ እናንተም እንድትገነዘቡት አንዴ ወደ አገልግሎት ሄደን ወደ ጉራጌ ሀገር ተቀምጠናል። ማረፊያችን ውስጥ ተቀምጠን ኃይለኛ ድግስ ነበረ። ምክንያቱም ለመስቀል ይሁን ለአንድ በዓል አገልግሎት ነው የሄድነው እና በጣም ኃይለኛ ድግስ አለ። ያረፍነው በጣም ገጠር ነው። አንድ ቤት ውስጥ በአንድ ግቢ 2 ቤት ያደርጋሉ ብዙ ጊዜ። እኔ እንዳየሁት አንድ በቆርቆሮ የተሰራ አንድ ጎጆ እና ጎጆ የእንግዳ ነው፣ በጣም ልዩ ተብሎ ነው። እዛ ውስጥ አረፍንና አንድነት በዛ ሲያልፉ ለሌላ ሰው እኛን አዩና አዘኑልን። እንግዶች ሆነን ባይተዋር ሆነን የተቀመጥን መሰላቸው። ከዛ ለአንዱ እንግዶቹ እኮ ቦዘኑ አሉት። አሁን አስቡት፣ እኛ ቦዘኔ ብለን ከምናስበው ቃል ጋር ያለውን ቅራኔ እና እኛንም መጡና ቦዘናቸው አይደል አሉ።
ለኛ እንግዳ ሆነብን። ግን ወዲያው ተረዳናቸው። ያው እናትም ስለሆኑ ምንም ስለሆኑና እነርሱ ለካ ባይተዋር ሆናችሁ ምንም ሳናቀርብላችሁ ሳትጨዋወቱ የምትይዙት ነገር ሳይኖር ማለታቸው ነው። አንድ ጊዜ ገጠር ገጠር እንኳን አይደለም ራቅ ያለ ከተማ አያቴን ልጠይቅ ሄድኩኝና ልብ በሉ ደራሲ መስፍን የሚባል ደራሲ የአባቱን ስም ረስቻለሁ ካስታወሳችሁ የቡና ቤት ስዕሎች የሚል መጽሐፍ ያነበባለ አጫጭር ልቦለድ በአጫጭር ልቦለድ የታወቀ ደራሲ ነው ጀማሪዎች ከሚባለው እና ቡና ቤት የሚባለው በዚያ ኮንሰፕት ቡና ቤት አሁን የጀበና ቡና ከመኖሩ በፊት ነው የተጻፈው እንደምታውቁትና ቡና ቤት ማለት መጠጥ ቤት ነው አይደለም በዚያ ሐሳብ እና ስዕሎች አሉት አንበሳ ምን ያንን የተጨበጠ ወግ ነው እና ቡና ቤት የሚለው ያ ሐሳብ ነው በእኛ ውስጥ ከተማ ውስጥ ነው የሚኖረው መጠጥ ቤት ነው ግሮሰሪ ነው የመሳሰለው እና ልጅ ሆኜ 10ኛ ክፍል ሆኜ ነው አያቴን ልጠይቅ ሄጄ ቤት የለችም ነበር አንዴ ወጣ ብዬ ስመለስ እንዬ ነው ምላትና እንዬ ስላለው ቡና ቤት ሄዳለች አሉ ያንን ሐሳብ ይዞ እዛ ለሄደ ሰው እንዴት አይነት ግራ መጋባት እንደሆነ የሚፈጥረው ልብ በሉ እንግዲህ ሌላ ቃል ላንሳላችሁ ኪዳነ ወልድ ክፍሌ ፊደላትን መጀመሪያ እየገለጹ በመዝገበ ቃላታቸው ለምሳሌ ጌ የሚለውን ቃል ሲያብራሩት ሀገር ርስት ይሉና ባለ ርስት የሆነው ባለ ሀገር የሆነው ባለጌ እንደሚባል ይገልጻሉ ስለዚህ በቀደመው ዘመን በጣም ከፍተኛ ስልጣን ያለው ብዙ ርስት ያለው እገሌ እኮ ባለጌ ነው ተብሎ ቢጻፍ አሁን እንደምንለው ባለጌ ነው ማለት አይደለም ማለት ነው ፊደል በጣም ግራ ያጋባል እና ነገረ ሃይማኖትም ላይ እንዲህ አይነት ነገር አለና መገንዘብ ያስፈልጋል አንባቢን ለመርዳት እነዚያን በሮች አድርጎ እነዚህን ነጥቦች እየዘረዘረ ግራ ላለማጋባት በደንብ ሞክሯል መንፈሳዊ ሲሆን ግን ከፊደል አንጻር ብቻ ሳይሆን ከህይወት አንጻር አንባቢን ይረዳል ወይ የሚባለው መታየት አለበት እና አንድ የምወድለት ጆንን በጽሁፎቹ ውስጥ ሲናገር ታዩታላችሁ በአበው ያሉትን አምጥቶ ብቻ ሳይሆን እርሱ በደንብ ሲናገር እና የሱን ገለጻ ወይም ደግሞ ቀጥታ ለአንባቢው መልእክት የሆነ ስቶፕ ፖይንት ይፈጥርለታል እና ቆሞ አንባቢ ለኔ ነው እኮ እንዲህ ማለት አይገባም እንዲህ ብሎ በትዕቢት መናገር አይገባም እያለ በዶግማዎችን በዘረዘረበት መልኩ ሲናገር እናገኛለን በነገራችን ላይ ዶግማ የሚለው ቃል ራሱ አንድ ወቅት ላይ ኦፒኒየን ነበር እንግዲህ እኛ ዶግማ ብለን የምንረዳው አውደ ሐሳብ ኦፒኒየን ከሚለው አውደ ሐሳብ በምን ያህል የራቀ መሆኑን ልብ በሉ እና ምናልባትም ተቃራኒ አይደለ ዲቫይን ኦፒኒየን ካላልን በስተቀር እንመለስና ወደ መጽሐፉ ከህይወት አንጻር ታዲያ አንባቢን ይረዳል ይጠቅማል የሚለው ወደ ንስሐ ይመራል ወይ ወደ ሃይማኖት ይመራል የሚለው በደንብ መታየት ያለበት ነው ኢንፎርማቲቭ ብቻ ሆኖ ማብቃት የለበትም የሃይማኖት መጽሐፍና ከዚህ አንጻር አንደኛ የዲያቆን ዮሐንስ መጻሕፍት ለዝንባሌ የተጻፉ አይደሉም ሁሉም የሆነ በዘመኑ የተነሳ ርዕሰ ጉዳይ አለ ያንን የቤተ ክርስቲያን ችግር ለመፍታት የተፈቱ ናቸው ሁሉንም ካያችሁ ወይ በወጣቶች ዘንድ ጥያቄ ቀርቦ ወይ በሚዲያ ጥያቄ ቀርቦ ወይ ደግሞ ስህተት ተጽፎ አይቶ የጻፋቸው ናቸው ወይም ከዚህ የተለዩ ሌሎች ኦብዘርቬሽኖች ሊኖሩ ይችላሉ እና ጠቃሚነቱ ምንም ያጠራጥር አይደለም ከዚህ አንጻር ወደ ዲቁና ስለ ዲቁናን በእንተ ዲያቆናት ብሎ የተናገረው ማን የገለጸው ክፍል ላይ ክፍል 3 ላይ ማለት ነው ክፍል አላለውም እሱ 3 ቁጥር ብቻ ብሎ ነው ያስቀመጠው እና እኔ መጀመሪያ ሳነብ ለምን አመጣው ይሄን ነገር ብዬ አስብ ነበር ይሰማል ብላችሁኛል እንግዲህ ልቀጥል አይደል እና ለምን አመጣው እዚህ ውስጥ አንደኛ በጣም ጠንካራ ሐሳብ ነገረ ስጋዌን የመሰሉ የተነሱበት መጽሐፍ ላይ ስለ ዲቁና ያውም ብዙ ስርዓትን እያብራራ ለምን አነሳው ብዬ ዝም ብዬ ሳላነበው ውስጡ ሳስብ ነበር ሳየው ግን በጣም አስፈላጊ ሆኖ ታገኙታላችሁ እናንተ ሆኖ ነው ያገኘሁት እና አንዳንድ ጊዜ አውት ኦፍ ዘ ቦክስ የምንለውንም ሐሳብ እንደሚጠቁም ያሳየበት ነው ግን ሳይወጣ አውት ኦፍ ዘ ቦክስ በሃይማኖት ውስጥ አይሰራም እንደ ሐሳብ ግን እንደ መፍትሄ ሐሳብ ግን ይሰራል አይደል ችግሩን ከፈጠረው አይምሮ ውጭ ካልሆነ መፍትሄ ማምጣት አንችልም እና በዘመናችን ዲያቆናት በተለይ በከተማ ያሉበትን ፈተና የምናውቀው ነው
እና በሚዲያ ሳይቀርብ በፌስቡክ ሳይቀርብ እርሱን እየቀረቡ በሚያማክሩት ሊሆን ይችላል፣ በራሱ በሌላ ኦብዘርቬሽን ሊሆን ይችላል። ከስር ከመሰረቱ አይቶ ምን መሆን አለበት ስርዓቱን ብሎ በደንብ ጽፎ መጨረሻ ላይ አንድ የአበውን ሀሳብ በደንብ ድጋፍ አድርጎ ያቀረበውን ብታየው 324 ላይ 322 ገጽ ላይ በግርጌ ያለውን ላንብብ። መጀመሪያ እንዲህ ይላል። እሺ 322 ሳይሆን 24ን ላስቀድም። ስርዓቱን ጠቅሶ ነው እንግዲህ ይህን ቀድመው አውቀውና ተረድተው ነው የሚሾሙት። ይህ ከባድ የማይሆነው መሰረቱ የንጽህናና የቅድስና ሕይወት በመሆኑ ነው። ኋላ አግብቶ መኖር ከሆነ ዓላማው አስቀድሞ ጥሩ ባል መሆን አለመሆኑ ሁሉ ታይቶ ነው የዲቁናን ኃላፊነት የሚቀበለው። ይህ መሆኑ ቅስናን በሚቀበልበት ጊዜ ስርዓቱን ጠብቆ የሚኖር ጥሩ ቄስ መሆን የመቻሉ አንድ ምልክት ይሆናል። ልጆቹን በአግባቡ የማያሳድግ፣ ዳሩ ጥንቃቄ የማያደርግ፣ በቤቱ የእግዚአብሔርን ፍቃድ የማይገልጽ፣ በትዳር ሕይወቱ ለምዕመናን አርአያ የማይሆን ሰው ቅስናን ከተቀበለ ብዙ ችግሮችን ይፈጥራል። እንዲህ አይነት ችግር እንዳይፈጠር ዲቁና በድንግልና ብቻ ከመሆን ይልቅ አስቀድመው በስርዓተ ቤተ ክርስቲያን መሰረት አግብተው የኖሩ ትዳራቸውንም በአግባቡ የመሩ የንጽህና ሕይወት ያላቸው ወጣቶችም ቢሾሙ ኋላ ለሚኖረው የቅስና ሕይወት ትልቅ ጥቅም አለው ብሎ ገልጾ እናገኛለን። እና በግብፅ ቤተ ክርስቲያን በጣም እርግጠኛ ባልሆንም ምናልባት ልምዱ ካለ በኋላ የምትናገሩ ወንድሞች ታብራሩታላችሁ። 25 ዓመት ሞልቷቸው ዲቁና ይሾማሉ። ያገቡትን የአንዲት ሚስት ባል የሆኑትን ይሾማሉ የሚል ነገር ቴዎሎጂ እየተማርን በክላስ ውስጥ ዲስከሽን ተነስቶ እንደነበር አስታውሳለሁ። እና እኛም ጋር እንዲህ አይነት ነገር ቢኖር፣ ምክንያቱም ዲያቆናት ሆነው በእድሜያቸው በጣም እየተፈተኑ ነው። ከተማ ውስጥ ደግሞ ስማርትፎን ማይዝ የለም፣ በጣም ፈተና ላይ ናቸው። እና ለትዳር የሚያስቡትን ዲያቆናት መጀመሪያ ካገቡ በኋላ ታይተው ቢሾሙ የሚል አይነት ሀሳብ የቀረበበት። ይሄ ብቻ ግን አይደለም፣ በጣም ብዙ ሰፊ ሀሳቦች ቀርበዋል። የመፍትሄ ሀሳብ አበንጪ መሆኑንም ይሄ የመፍትሄ ሀሳቡን ደግሞ አብያተ ክርስቲያናት ጋር የተሞከረ እንደገና ደግሞ ቀድመው አበውም ያደርጉት የነበረ መሆኑን ለማሳየት ነው ይህንን ያነሳሁት። ሌላው እንዲሁ እንዳይታለፍ በእህቶችም በኩል የዲያቆናት ሚስቶች ምን መሆን እንዳለባቸውም እንዲሁ ከሕይወት ጋር አያይዞ በደንብ ተናግሮ እናገኘዋለን። ግን ክህነቱን እነሱ ስለማይመለከት ፍሰቱን ላለመረበሽ ደግሞ በግርጌ ማስታወሻ ነው ያደረገው። እንዲህ ይላል፣ በጥቂቱ ላንብበው። ዲያቆናትን የሚያገቡ ሴቶችም ራሳቸውን እጅጉን ሊጠብቁና ከሌሎች ሴቶች በተለየ ሁኔታ ጥንቃቄ ሊያደርጉ ይገባል። ክህነት ክብሩ ተጠብቆ እንዲኖር ከተፈለገ ሁሉም የራሱን ኃላፊነት መወጣት አለበትና፣ አንደኛ እህቶች ለዚህ ኃላፊነት ራሳቸውን እጅግ በጣም ማዘጋጀት አለባቸው እያለ እንደው ሌላውን አስፈላጊውን ሳላነሳው ጊዜ እንዳይሄድብኝ ላቋርጠው ይህን ንባብ እና እናንተ አንብቡት 322 ላይ የግርጌ ማስታወሻ እና በአጠቃላይ እህቶች ምን መሆን እንዳለባቸው ዲያቆናትን ማግባት የሚፈልጉ እህቶች የሚጠቁም ነው። እና ዋናው ነጥባችን ከሕይወት አንጻር ወደ ተሰባኪው ሄዶ ወደ አንባቢው ሄዶ ያነሳል። ይሄ ደግሞ በእንደዚህ አይነት ሕይወትን በሚመለከቱ ርዕሰ ጉዳዮች ብቻ ሳይሆን በሌሎችም ቦታዎች ላይ በአብዛኛው ስጋዌንም ትምህርተ ጽድቅ መጽሐፉ ላይ የመጀመሪያው ላይ ብታዩት የምንስተው ከኛ ድክመት የተነሳ መሆኑን የሚጠቅሙባቸው ክፍሎች ላይ እንደዚህ እየወረደ ወደኛ ሕይወት ሲናገር እናየዋለን። ስለዚህ አምስተኛ ላይ ያነሳነውን አንባቢን ይረዳል ወይ ተደራሽ ለማድረግ መልእክቱን ውስጥ ለማስቀመጥ ይጥራል ወይ የሚለውን እኔ በጣም በራሱ መንገድ በጣም ጥሩ ሆኜ አግኝቼዋለሁ። እናንተም እንግዲህ በዚያ መነጽር ይዩትና መጽሐፉን ታገኙታላችሁ። ሁለተኛው የማነሳው ሌሎችን ለመዘርዘር ጊዜ አይኖርም። ጥልቀት መጀመሪያ ላይ ያነሳ ነው። ጥልቀት በጣም ወሳኝ ነው። ላነሳነው ርዕሰ ጉዳይ በጥልቀት መዳሰስ ካለዚያ አለመነካካት ይሻላል አንደኛውና ሃይማኖትን ለምሳሌ እንደው አንድ ምሳሌ ላንሳላችሁና ሽንኩርት ስንልጥ ሽንኩርትን ልጦ የሚያውቅ ከወንዶች አለ? ሴቶች ትኖራላችሁ ብዬ ነው ባይ ዲፎልት። እና ከወንዶች የላጣችሁበትን ቅጽበት አስቡት እና እየላጣችሁ ስትሄዱ ሌየር አለው አይደለ?
ሌየር አለው። ወደ ውስጠኛው ሌየር እየደረሳችሁ መጨረሻው ላይ ደርሳችሁ ታውቃላችሁ? ያው ሳይደረስ ዋናው የላይኛው ተነስቶ ስለሚከተፍ እንደዛ እናደርግም። ግን እየላጥ ነው በጥንቃቄ ስንሄድ ችግር አይገጥመንም። አንዳንድ ጊዜ የላይኛውን የደረቀውን እንኳን ለማንሳት ቆሻሻውን ለማንሳት ችግር ይገጥመናል። ስለዚህ ተጠንቅቀ ስለማልጠው እንቆርጧለን በቢላ አይደል? ጫፍጫፉን ቆርጠ ነው እንሄዳለን። በእጃችን እንላጥ ብንል ወይ በጥፍራችን ወይ በምናችን ስንነካው እየተገረጃጀፈ ይሄዳል አይደል? ጥልቀትን ላነሳው የፈለኩት እኔ የውስጥ ያለችዋን የመጨረሻዋን አስባት የሽንኩርቷን እና አንድ ሰው ተጠንቅቆ የላይኛውን ከቨር እያነሳ ቀስ በቀስ መሄድ አለበት እሷ ጋር ለመድረስ አይደል? እንደው ለላይኞቹ ግድ ከሌለው ከጥፋቸውም የውስጠኛዋን ለማውጣት እንደዛ ሊያደርግ ይችላል። ይህንን በውስጣችሁ እንድታመላልሱት የፈለኩት ለምንድን ነው? አንድ የሃይማኖት ጥቅስ ሲነሳ ዮሐንስ እንዲህ አይነት ባለሙያ ነው ለማለት ነው። በመጽሐፉ ብዙ ጊዜ ሳየው እኔ ለምሳሌ ያን ጥቅስ ላስባቸው የምችላቸውን የእይታ መስመሮች ሁሉ ሄዶ አንስቶ ሲያልፈው አገኘዋለሁ። ከራሴ አንጻር ማንሳት ስለሚገባኝ እንደዚያ የመሰከርኩት ለዚያ ነው። አንዳንድ ቦታ ላይ አንዳንዶች ዝም ብለው ጥቅስን አንስተው ያልፉታል፣ ይተውታል። ዮሐንስ ግን ቢያንስ በርዕሰ ጉዳዩ ማንሳት ቢያቅተው በዋናው ክፍል በግርጌ አንስቶት ጥያቄ የሚፈጥረውን ነገር ሲያልፍ እናያለን። እንመልሳለን ብለን አንዳንድ ጊዜ ጥያቄ ፈጥረን እንወርዳለን፣ በመድረክም ላይ በመጽሐፍም ውስጥ እና በዚህ ልዩ አቅም እንዳለው አይቻለሁ በመጽሐፎቹ። በዚህም መጽሐፍ ያየነው ያንን አንዱን ጉዳይ አንስቶ ዙሪያውን ሰዎች ሊዞሩበት የሚችለውን የእይታ መስመር ሁሉ እየዞረ ለዛ ምላሽ ሲሰጥ፣ ለዚህ ደግሞ በጣም በዋናነት የአበውን አስተምሮ ተደግፎ ሲሄድ፣ ግን ደግሞ በጣም አስፈላጊ የሆኑ አገላለጾችንም ከሱ አይቻለሁ። ሌላ ቦታ ያላየኋቸውን በራሱ ያቀረባቸውን አገላለጾች እነሱን ብቻ አንብቤ እጨርሳለሁ። ጥልቀቱን ለማሳየት ነገረ ስጋዌ የተመለከቱ መጻሕፍት ሲጻፉ ወይም ደግሞ ተጽፈው የምታውቋቸውን መማሪያዎች በእርግጥ እንደ ደረጃው ጥልቀቱ ይወስነዋል። እንዴት ነው የተጻፉት? የሆነ ጊዜ የተጻፈ መማሪያ ከዚያ እንትኑ ራሱ ማውጫው ራሱ ያንን ተከትሎ ነው የሚሄደው። ትንሽ ልናሰፋው እንችላለን እንጂ ብዙ ጥልቀት የሚገባበት አይደለም። ዮሐንስ ግን እስከ መጨረሻው ሄዶ እኔ እንዲሁ ሳስበው ፈጣሪ ወፍጡር የሚለውን ሐሳብ የአንድ ሰሞን በጣም አስቸጋሪ ክርክር የነበረውን ሶሻል ሚዲያ ላይ ለመፍታት እና ስለ ነገረ ክርስቶስ የተጻፈ አንድ መጽሐፍ ላይ ያለውን ነገር ለማብራራት ተነስቶ ያብራራን የሄደበት ነው የሚመስለኝ። 200 እንደውም እኔ አንድ ቅሬታ ያለኝ ለብቻው መጽሐፍ ሆኖ ቢወጣ አይነ ልቡና ሲባል አሁን ያንን የሚገልጽ አይመስልም ለሰው እና ለብቻው ቢወጣ ርዕሳቸው በጣም የደበቃቸው መጻሕፍት አሉ እና አንዱ የዮሐንስ መጻሕፍት ርዕሳቸው ይደብቃቸዋል። እንደው ውስጣቸውን ያለውን ነገር አይገልጽም። አሁን ስለ ስጋዌ እንደዚያ በዚያ አይነት ጥልቀት ተገልጾ አይነ ልቡና ስትሉት በቀጥታ አንደኛ መልእክቱን አያስተላልፍም ለምእመኑ። ሁለተኛ በዚያ ጉዳይ ላይ ጥያቄ ያለው ሰው ሪፈር ላርግ ብሎ ሼልፍ ላይ ቢያይ ይሄንን አያነሳው ገልጦ ማውጫውን ለማየት ምስክርነቶችን ለማየት ካልተረዳ በስተቀር ጥልቀቱ በጣም የሚደንቅ ሆኖ ግን ተሸፈነ እና ብቻውን እንደውም መጽሐፍ ሆኖ ቢወጣ መርጥ ነበር። ምክንያቱም በጣም ኃይለኛ ይሹ ነበረ። ርዕሰ ጉዳዩ ድብልቅልቅ ያለበት ነው። በዚህ ልክ ግን እንግዲህ በቤተ ክርስቲያን ደረጃ በሀገር ደረጃ ነው እያወራቸው ያለው። በሶሻል ሚዲያም በምንም እንዲህ ተነስቶ ሶሻል ሚዲያ ላይ ተለጥፈው ከምናያቸው በትምህርት ተገልጸው ከምናያቸው ምላሾች በስተቀር የኔ የንባብ አድማሱ አጭር ሆኖ ሊሆን ይችላል። በዚህ ጥልቀት ያንን ክርክር የመለሰ እኔ አላየው። በዚህ ስፋት የኔን ጀጅመንት ነው እንግዲህ እየገለጽኩላችሁ ያለው። እንዲህ ሆኖ ኢሹ ኃይለኛ ሆኖ ርዕሱ ግን ደበቀው። ሁለተኛ ስጋዌው ራሱ ከነ ኋላ ከጠቀስኳቸው ከሶስቱ ክፍሎች ጋር መቅረቡ ቢያንስ እንደው በእንተ ጥምቀት እንዳለው ነው እሱ እንኳን ይኑር ብንል 2 መጽሐፍ ወይ 3 መጽሐፍ ሊሆን የሚችል ነው ይሄ በራሱ እና አንድ የተረዳሁት ግን ኋላ ላይ የዲያቆን ዮሐንስን መጻሕፍት ሁሉም እንዲህ ናቸው፣ ተመሳሳይ ናቸው። ርዕሰ ጉዳዮች ብዙ ይኖራቸዋል፣ ጥያቄዎችም የሚመልሱ ናቸው። ጉዳዮችን እያነሱ የዚህን ትውልድ ጉዳዮች የሚያዩ ናቸው። አስፈላጊ ካልሆነ አይጽፍም፣ ብዕሩን አያነሳም። አስፈላጊ ሲሆን ነው የሚያነሳው።
እና ዮሐንስ ምን አለ ተብሎ መታየት ያለባቸው ናቸው እንጂ ርዕስ አይተን የምናያቸው አይደለም። ግልጽ ነው ሐሳቡ። የሆነ ጉዳይ ከተነሳ በፌስቡክም በምንም ትጉ ሆኖ ሲመልስ እናየዋለን። እና መጽሐፍቱን በአጠቃላይ ይሄን ብቻ ሳይሆን ሁሉንም ቢኖራችሁ መከራለሁ ከዚህ አንጻር። ምክንያቱም ርዕሳቸው እንዳይሸውዳችሁ። እናንተ መልስ አጣውበት ያላችሁት ምናልባት መጽሐፍ ያላገኛችሁትን የአንድ ሰሞን ክርክር የሆነውን እርሱ በደንብ በጽሁፉ መልሶት መጽሐፉ ላይ ልታገኙት ትችላላችሁ። ወይ የእናንተ ጥያቄ የሆነውን እና ርዕሱን በተመለከተ ይህን አይነት ሐሳብ አለኝ ከአክብሮት ጋር። ጥልቀቱን ስናየው ግን አሁን ምስጢረ ስጋዌን ለምሳሌ አሁን ንስጥሮስ ስጋዌን ሲያነሳ ተዋህዶ ኦን ፕሮሶፖል ሌቭል የሚለውን እኔ 5 ዓመት 7 ዓመት ቴዎሎጂ ስንቆይ ኦን ፕሮሶፖል ሌቭል ተብሎ ነው እንጂ ብዙ ዝርዝር ጽሁፍ የአማርኛ አይደለም በእንግሊዘኛ እንኳን ብዙ አይገኝም ነበርና በርቅድ ዲያቆን ያረጋልም ከዚያ በኋላ ጽፎታል። እና ያንን ጠቅሶ እንዴት እንደሆነ በደንብ አብራርቶ ግን እዚህ ላይ ታነሱታላችሁ። ለስጋዌ በጣም አስፈላጊ ማብራሪያ ስለሆነ በኋላ ለሚመልሰው መልስም ምንድነው ቤተክርስቲያን የምታምነው የሚለውን በደንብ የሚገልጽ ስለሆነ እና ገጽ መሆኑን ውጫዊ ነገር መሆኑን ፕሮሶፖል ትረዱታላችሁ። ያው ዲያቆን ያረጋል ከዚያ በፊትም መግለጹ እንዳለ ሆኖ ማለት ነው። ሌላው ሞኖፊሲስ ሚያፊሲስ የሚሉት አሁን እኛ ዝም ብለን እንደው በየሰንበት ትምህርት ቤቱን በሌላም ቦታ ዋጣው መጠጣው የሚለው ይብራራል እንጂ አሁንም በጥልቀት አይብራራም ብዙ ጊዜ። እና እዚህ ላይ ለመመለስ እንዲረዳው በደንብ ተጠንቅቆ ሲያብራራ የምናገኘው ነው። ከገጽ 86 እስከ 88 እያነጻጸረ ፕሮሶፖን የሚለውን ገጽ 25 ላይ ልክ እንዲሁ ኦሪጂናል ሲን 345 ላይ ብታዩት ጠቀሰው ስለ ምዕራባውያን። ከዛ በግርጌ ማስታወሻ በደንብ አድርጎ ሲተነትኖ ታዩታላችሁ። ባነበው ደስ ይለኝ ነበረ ጊዜ እንዳልሻማ ልትሆን ሆነና ሀደረ የሚለውንም ልክ እንደዚሁ ሆነ ስንል አደረ ስንል ምን ማለታችን ነው የሚለውም እንዲሁ በጥልቀት ተብራርቶ ታዩታላችሁ። እንደውም ይሄንን ለማብራራት የሄደበትን ጥልቀት ለማየት እቺን እንደው ከይቅርታ ጋር ማንበብ አለብኝ። የአንድ አሪስቶትሊያን ቪውን ጠቅሶ ነው የገለጸው። ከዛ በፊት በእርግጥ በቀደመው ገጽ 83 ላይ ይመስለኛል ግዕዝ በግዕዝ ትርጓሜን አንስቶ ውሃ ንፋስ ሆነ የሚለውን እያነሳ ሲያብራራ አይተነዋል። ግን ከዚያ የአሪስቶትልን አንስቶ ምን እንዳለ እንደው አንድ መልእክትም ስላለኝ ነው እቺን ማንሳት የፈለኩት። ያለመለወጥ የቃልን ስጋ የመሆን ጉዳይ ከላይ ከገለጹ በተጨማሪ አልቡታማን በአሪስቶትላዊ አመክንዮ ሲያስረዳ እንዲህ አለ። አንድ ነገር የሆነ ነገር ሆነ፣ something became something ሲባል ሁለት ትርጉሞች አሉት። አንደኛ ወደ ሌላ ነገርነት ወይም ግዕዘ ጠባዩን ማለቱ ነው ተለወጠ ማለት ሲሆን፣ ሁለተኛው ደግሞ የነገሩን ባህሪያዊ መለወጥ ሳይሆን በስራ ምክንያት በነገሩ ውስጥ የሁኔታዎች መታደስን ያሳያል ይላል። ከዚህ ቀጥልና የሎጥ ሚስት ድንጋይ ሆነች፣ ያውን ተለወጠች ነው ሆነች። እንዲልና ደግሞ በቨርቹ የሚሆኑ ነገሮችን ለምሳሌ ሐኪሙ ወታደር ሆነ ተለወጠ ነው ባህሪውን ለወጠ ነው እዚህ ጋር አይደለም። እንዲህ እያለ ያብራራል። ሆነና ሀደረን ሲያብራራ እስከዚህ ጥልቀት ድረስ ሄዷል። ቋንቋን ሲፈታ አባቶቻችን በፍልስፍናው በጣም እንደተጠቀሙ ለማብራራት ታውቁታላችሁና እንደውም ኡሲያ የሚለውን ቃል መጀመሪያ ወደ ቤተ ክርስቲያን ያመጣው ኦሪገን ነው። ኦሪገን ደግሞ ያገኘው ከአርስቶትል ነው። የፍልስፍና መገለጫ ነበር። አርስቶትሊያን ፊሎሶፊ ላይ ፎርም ኤንድ ማተር፣ እኛ ፊሎሶፊ ስንማር አንድ ጠረጴዛ ተቀምጦ ዋት ኢዝ ዘ ቴብልነስ ኦፍ ዲስ ቴብል ይባላል። ከዚያ ፎርም ይብራራል፣ ማተር ይብራራል። ማተሩ ነው ቴብል ያደረገው ወይስ ፎርሙ ነው? ያ ሀሳብ ተወስዶ ኡሲያ የሚለው ከዚያ ነው የመጣው። ፎርሙ ኡሲያ ነው፣ ማተሩ ቁሱ ነው። ቁሱ እንጨትም ብረትም ምንም ሊሆን ይችላል ጠረጴዛውን የሰራ። አገልግሎቱ ግን ፎርሙ ጠረጴዛ ተብሎ እንዲሰየም አደረገው። ግልጽ ነው ሀሳቡ። እና ያን ኡሲያ የሚለውን ቃል እንኳን ከአርስቶትል ያገኘ ነው፣ ከአርስቶትል ነው። እና አንዳንድ ጊዜ ይሄንን አትጥቀሱ እኛ ምን አተን አይባልም፣ በእውነት አይባልም። እና እንዲህ ሲባልም እንደው ግራ እንጋባ እስከ ገለጸል ሐሳቡን ለማስረዳት ነው። አይ የኛ ቋንቋ አልበቃ ብሎን ስንት ቋንቋ እያመጣን እንጠቀማለን። መንፈስ ቅዱስ ፊት ጸፍቶ አፍ ከፍቶ ያናገራል እያልን ከውጭ ጠቀሳችሁ ይባላል። አንዳንድ ጊዜ ፊት ጸፍቶ አፍ ከፍቶ ሰይጣንን እንኳን አናገረው እያልን
እና እንዲህ አይነት ገደብ በራስ እንደው ገድቦ ፍሬም አድርጎ ማስቀመጥ በጣም ነውር ነው። አባቶችም ያልሄዱበት መንገድ ነው። እና ከፍልስፍና እንኳን እንግዲህ ባህሪ የሚለውን ጎርጎሪዮስ አቡነ ጎርጎሪዮስ ካለ በረከታቸው ይደርብንና በታሪክ መጽሐፋቸው እንኳን የቤተ ክርስቲያን ታሪክን ሲያስረዱ ባህሪ የሚለው ቃል በትምህርተ ሃይማኖት እጅግ በጣም ወሳኝ ቃል ነው ይላሉ። ይሄ ባህሪ የሚለውን ቃል ከአሪስቶትል ተውሰው አባቶች ነገርን ለማብራራት እንዲህ ከገለጹ እንደው ልክ በሃይማኖት አረዳድ ውስጥ ፍሮኔማ በምንለው በአበብ ሐሳብ ውስጥ በሐዋርያት ሐሳብ ውስጥ ይሁን እንጂ እያመጣ ብናብራራበት ምን ችግር አለ? እና ይሄንን ጥልቀት በዚህ መጽሐፍ ውስጥ በደንብ እናገኛለን ለማለት ነው። እስከ አስረዳ ድረስ የማይሄድ እኔ በማስበው ልክ እንግዲህ ሁላችንም ሚዛናችን ይለያያል። በደንብ በጥልቀት ሄዶ የሚያብራራ ሆኖ አግኝቸው ነው። እና አንዳንድ ጊዜ ኮንተምፕሌት የሚያደርግበት መንገድም ይደንቀኛል። ለምሳሌ በማን እንጠመቅ ጥምቀትን የገለጸበት ክፍል ላይ በቃል አብራራው ለማንበብ ጊዜ ስለሌለ በማን እንጠመቅ የሚለውን ሲያብራራ ቅዱስ ጴጥሮስ በኢየሱስ ስም ስላለ በኢየሱስ ስም ነው መጠመቅ ብሎ የሚከራከሩ አሉ። ክርስቶስ ደግሞ በአብ በመንፈስ ቅዱስ ስም ብለዋል። ስለዚህ ያንን ትተው ኢየሱሳውያን ነን የሚሉት ጴጥሮስ በኢየሱስ ስም ስላጠመቀ ወይ ሐዋርያት እንደዛ ስላደረጉ ለምን እንዲያደረጉ የሚለውን ሳይመረምሩ የሄዱበትን መንገድ አንስቶ በራሱ አረዳድ የታዘበበትን መንገድ ብታዩት በጣም አስደናቂ ነው። በራሱ መንገድ የታዘበበትን መንገድ እና እንዲህ አይነት የሚያስደንቁ እንዲሁ ሐዋርያት ተጠመቁ አልተጠመቁ የሚለውን አንስቶ ገጽ እና ንባቡን ለእናንተ ልተወውና አጭር ክፍል ስለሆነች ምን ይላል? ሐዋርያትን ራሱ ውሸተኛ የሚያደርግ ነው። ምክንያቱም ክርስትና አድርጉ ማለት ነው። መምህር ማለት የሚያደርገው የሚናገር ነው እንደው እኛ ካላጎደል ነው በስተቀር እና ሐዋርያት ሳይጠመቁ አጠመቁ ማለት እነርሱ ያልሆኑትን ሁኑ እንደሚሉ ዋሾች የሚያስቆጥራቸው ነው። እንዲህ እያለ በራሱ በጣም የሚደንቁ የሚያስደስቱ የሚያስብሉ ኮንቴምፕሌሽኖችን በደንብ በስፋት የምናገኝበት ሆኖ አግኝቼዋለሁ። ከዚህ በላይ ሄጄ የመምህራችንን ሰዓት እንዳልወስድ ብቻ ላብቃ እንጂ ጥልቀት የሚለው በራሱ እንደው በእውነት አላለቀልኝም እና ፍሰቱ አበርክቶ ለቤተ ክርስቲያን የምንጮቹ ይሄ ታማኝነት እንደው ምንጮቹን አንስቶ በታማኝነት መግለጽ ብቻ ሳይሆን አንዳንድ ጊዜ ምንጮች ይነሳሉ። በነገራችን ላይ ምንጮች ተነስተው ንባቡ እዛው ተቀምጦ ንባቡ ማይለውን የሚያብራሩ ግን አሉ። ንባቡ ማይለውን በትምህርት እንዲህ ብሏል ብሎ አጠጋግተው እንዲህ ማለቱ ነው። ይሄንን እንደው የክርስቶስን ቃል ሁሉ ወስደው የሚያደርጉ አሉ ብለው ራሱ ዮሐንስ በመጽሐፉ ላይ ተችቶትም እናገኛለን። ብዙ እንድትጽፍ እግዚአብሔር አምላክ ከዚህም በላይ እንድትጽፍ ብዙ እንድታበረክትልን እግዚአብሔር አምላክ ይርዳል። በዚህ ቃል ላጠቃለውና ሃይማኖትን የሚጽፍ ሰው ሃይማኖትን መጀመሪያ መረዳት አለበት አይደል? ስለዚህ አበው ምን ይላሉ? በየግዕዝ መምህራችን ቴዎሎጂ ላይ መጀመሪያ መምህራን ሲያስተምሩ ሰምተሃልን ይላሉ። አዎ ሰምቻለሁ ካለ አድምጠሃልን ይሉታል። አዎ አድምጫለሁ ካለ ተረድተሃልን ይሉታል። አዎ ተረድቻለሁ ካለ ተሰብተሃልን ይሉታል። መስማት፣ ማድመጥ፣ መረዳት ለፊዚክሱም ለኬሚስትሪውም ለሁሉም ይሆናል አይደል? ሃይማኖት ግን መሰባት አለበት። ተሰብተሃልን ይሉታል እና እስኪሰባው ነው አንድ ሰው ሃይማኖትን ማወቅ ያለበት። ሌሎችን ደግሞ የተሰባው ሰው ሲያስረዳ ሰብ ማለት ሰው ነው አይደል? እስኪሰባህ ማለት ሰብና የሚመሰክረው መሆን አለበት ያንን ነው። እና ብዙ ጊዜ ወንድማችን በደንብ ተረድቶ ያልተረዳውን ነገር ሲጽፍ ገጥሞኝ አያውቅም። ለእኛም ትምህርት ነው ምክርም ነው ለሁላችን። በደንብ ሰምቶ የሰማውን ነገር በተገቢው መልኩ ደግሞ በደንብ ተረድቶ ከዚያ ያንን በራሱ አገላለጽ አድርጎ አቅልሎ በቋንቋው ፍሰትም በደንብ አሰናስሎ ለሚያደምጡት ሰዎች የሚናገር ነው። ስለዚህ አይቸገርም። አሁን ብዙ ጊዜ ጉባኤ ላይ የሚገጥመኝ ጥያቄም ሲነሳ ትምህርት ስለሆነ ነው እንጂ ለማወደስ አይደለም። ይሄን የምናገረው ለብዙዎች ትምህርት ስለሚሆን ጥያቄ ሲነሳ ርዕሰ ጉዳዩ ላይ ከሆነ ይሄን አይቼ ይሄ እንዲህ አይለም። በደንብ ተሰብቶት ስለሚቀርብ ለጉባኤው በጣም በጥሩ ሁኔታ የተረዳውን ነገር በልዩ ቋንቋ ሲገልጽ እናገኛለን። ለምሳሌ እኔ በራሴ ይሄ ሊሚቴሽን ስላለብኝ የአባቶችን ልደግም እችላለሁ። የአባቶችን ገልጾ በጣም ተንትኖ ማስረዳት ግን
ጉዳዩ አበው የገለጹት በደንብ ከራስ ጋር መዋሃዱን የሚያሳይ ነው፣ መሰባቱን የሚያሳይ ነው። እና በመጽሐፍም ደግሞ እንዲህ አይነት ጸጋ ሲኖር በጣም የሚያስመሰግን ነው። ግን የሚያሳዝነው ይሄ አቴንሽን ስፓናችን በጣም ወርዷል። ከአሜሪካ መጥቶ አንድ ወንድማችን እኛን ያስተማረን ዓርብ ዕለት ሻይ ቡና ስንል የነገረኝ ጥናት ተደርጎ አለ 11% የነበረው ምን እንደሆነ መለኪያውን ጥናቱን ምኑን አልገልጽላችሁም ስላልተረዳሁት አሁን እና 7.5 ሆነ። በጣም በሚያስደነግጥ አንድ እኮ በጣም ትልቅ ነው አለ አንዱ ያለው ቫልዩ እና ከ11 ወደ 7.5 ወርደናል። ምክንያቱም የኛ ህይወት እንዲህ ነው፣ ስክሮል ነው። የዮሐንስ አይነት መጽሐፍ ደግሞ ስክሮል አይደረግም። ግልጽ ነው ሐሳቡ፣ አጫጭር አይደለም እና እንዳይነበብም አንድም ብዙዎች ጋር እንዳይደርሰን ያደረገው አጭር ነገርን ስለለመድን ጊዜ ሰጠን፣ ትኩረት ሰጠን፣ አቴንሽን ስፓናችን በጣም ጠፍቷል። አንዱን ገጽ አንብበን እኮ አሁን እንቸገራለን አይደል? ስክሮል ስለረመድን ሁለተኛው ገጽ ላይ ስንደርስ ቅድሙ ምን ነበር የሚለው ብለን ልንመለስ እንችላለን። እና ያንንም ማስተካከል እንዳለብን እንዳለ ሆኖ እንዲህ አይነት መጻሕፍት ግን እንዳያመልጡን በደንብ እንደው ተከታትለንም ብናያቸው ብንረዳቸው ለማለት ያህል ነው። ወንድማችንን እግዚአብሔር ይጠብቅልን። ከዚህ በላይ የሚጽፍበትን እድሜና አቅም እግዚአብሔር አምላክ ይስጠው። ወስብሐት ለእግዚአብሔር።